ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እንግዲህ ሩቲ ዛሬ ምን ብላ ነው ለቀቀችው? ሰው መሳይ ሾካኮች እውነቷን ነው። የዘንድሮ ሰውነት ያለ ሰው ይመስላል። እንደዚህ ስናየው ሰው ነው በቃ። ውስጡ ግን ሌላ ነው። እኔ ውስጡ ምንድን ነው የገባበት ግን ውስጡ ምን እንዳለን አናውቅም እኮ። እና ያቺ ማጅሬዋ ያዙ ይልቀቁኝ እያለች ነው። አመመኝ፣ ቆረጠኝ፣ ፈለጠኝ፣ ጭራሽ ደግሞ ራሴን አጠፋሁት፣ ቆረጥኩት እያለች ማለት ነው። ሁለቱም ማለት ነው። እነዛ ሁለቱ የሷ ኡሹማ መሰለኝ የሆነ ሁለት ወንዶች ስራ ሲያጡ ስራ ሀተናልና የምሰራ ስናጣ እኖ ይሄንን እያደረግናለው ብሎ የሆነ ቦይስ ሰምቼው ነበረ። ሰው ልጅ እንግዲህ ምሰራ ሲያጣ መደርጎ ሲያጣ የሰው ልጅን እያጣዳ ይበላል ይጠጣል ማለት ነው። ለራሱ ሰላምን አግኝቶ ይተኛል። እንግዲህ ሁለቱን ጥንዶች ደግሞ አጣልቶ ሰላማቸውን አንስቶ ራሳቸው ከኋላ እየሳቁባቸው ቪዲዮዎቹን እየሰሩ ይበላሉ እነሱ። ስለዚህ ሩቲ ትላንትና ልጅቷን ትምጣ ላናግራታለሁ ብላ ነበረ። አብርሽ እንግዲህ እኔ አልሄድም ብሎ እየከረከረው ነበር። አልሄድም ማለት ነው። ሰው መሳይ ሾካኮች ብላ የለቀቀችው ለዮኒ ነገር ነው አለ ማለት ነው። ነገሩ አልተፈታም ማለት ነው። ዛሬ እንግዲህ ወይ መታሷ ተገንታ ነው መሰለኝ ተገናኝቶ ቪዲዮ ሰርቶ ይሆናል እንጂ ሙሉ በሙሉ ደስተኛ አይደለችም ብዬ ነው የማስበው ሩቲ ማለት ነው። ለምን እንግዲህ አይታችኋልና ጥቅሱን ኢንስታግራም ላይ የለቀቀችውን ሩቲ እና ይሄ ነው። አብሮሽ ሄደ ያልሄደም አናቅም። ያቺኛውም ቪዲዮ ለቃ ነበረ። እሷ ዩቲዩብን ለማሳደግ ነው። እስከ ዛሬ ራሱ የት እንደነበረች ከሞት ነው የተነሳችው መሰለኝ። እቺ ልጅ ከሞት ነው እንዴ የተነሳ? እናንተ ሰው ሞቶ መነሳት ጀመረ እንዴ? እስቲ ይሄንን ነገር አስታውቁኝ። ጉድ እኮ ነው ዘንድሮ እመንሰማም ጉድ የለም እንዴ። ከጉድጓድ የወጣች እኮ ነው የምትመስለው። እንደው አረክ ያንቺስ ብሷል። ለነገሩ እጅን ተጠቅመሽ እናቴ ዩቲዩብሽን ታሳድጋለሽ። በርቺ።